መንግስት እያደረገ ያለው ሹምሽር ለምን አስፈለገም? አስደንጋጩ ኑዛዜ መንግስት ዘመቻ ጀምሯል። 22,000 በላይ ሴቶች ባሎቻቸውን ማጣታቸውም ሰምተናል። የአሜሪካ ኤምባሲ ያወጣው ማስጠንቀቂያ ለማን ነው? ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 2 ቀን 2018 ዓመተ ምህረት ያዘጋጃቸውን የሀገር ውስጥና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁም። ነዳጅ ከተመን በላይ በሚሸጡ ነጋዴዎች ላይ ዘመቻ ተጀመረ። የገንዘብ ሚኒስትሩ አቶ አህመድ ሽዴ በሰጡት መግለጫም መንግስት በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሬ በመመደብና በቢሊዮን የሚቆጠር ብር ድጎማ በማድረግ የሚያቀርበውን ነዳጅ ከተተመነለት ዋጋ ውጪ በሚሸጡ ህገወጦች ላይ የተጠናከረ እርምጃ መውሰድ መጀመሩን ተናግረዋል። በትላንትናው ዕለት የተደረገው የዋጋ ማስተካከያም ቢሆን መንግስት ነዳጅ ከሚገዛበት የዓለም ዋጋ አንጻር ሲታይም አሁንም እጅግ ዝቅተኛ መሆኑን ገልጸዋል። መንግስት በከፍተኛ ድጎማ የሚያቀርበው ነዳጅ በተቀመጠለት የግብይት ሰንሰለት አማካኝነት ለህብረተሰቡ እየደረሰ አለመሆኑን በጥናት መረጋገጡን ሚኒስቴሩ ገልጸዋል። በዚህም ምክንያትም በህዝብ ላይ ያልተገባ የኑሮ ጫና በሚፈጥሩ ህገወጥ ነጋዴዎች አተና ተባባሪዎቻቸው ላይ የማያዳግም እርምጃ መውሰድ እየተጀመረም ሲሆን ህብረተሰቡም እንዲህ ያሉ የሌብነት ድርጊቶችን በመጠቆም እንዲተባበርም ጥሪ አቅርበዋል። በመካከለኛው ምስራቅ ካለው ወቅታዊ የጸጥታ ሁኔታ ጋር ተያይዞ በነዳጅ አቅርቦት ላይ መስተጓጎል እንዳይፈጠር መንግስት የተለያዩ አማራጮች በመጠቀም አስተማማኝ አቅርቦት እንዲኖር በትኩረት እየሰራ መሆኑን ሚኒስቴሩ ጨምረው ገልጸዋል። ይህም የነዳጅ እጥረት ስጋት ለመቀነስና የንግድ እንቅስቃሴው እንዳይገታም ለማድረግ ያለመ መሆኑም ተናግረዋል። የኢትዮጵያ ፌዴራል ፖሊስ የዩኒቨርሲቲ ደህንነት ጥበቃ ፖሊሲ መመሪያ ኃላፊ በመሆን ሲያገለግሉ የነበሩት ረዳት ኮሚሽነር በላይ ከበደ ፍሬው ማክሰኞ መጋቢት 1 ቀን 2018 ዓ.ም ባጋጠማቸው ድንገተኛ ህመም ምክንያት ከዚህ ዓለም በሞት መለየታቸው ተሰምቷል። ፌዴራል ፖሊስ ባወጣው መረጃም ረዳት ኮሚሽነር በላይ ከበደ በረጅም የስራ ዘመናቸው ተቋማቸውና ህዝባቸውን በከፍተኛ ታታሪነት፣ በታማኝነት እንደዚሁም በቅንነት ሲያገለግሉ የቆዩ ምስጉን አመራር እንደነበሩም ገልጸዋል። የኢትዮጵያ ፌዴራል ፖሊስ በረዳት ኮሚሽነሩ ያልታሰበና ድንገተኛ ህልፈተ ህይወት የተሰማውን ጥልቅ ሐዘን በመግለጽም ለሟች ቤተሰቦች፣ ለወዳጅ ዘመዶቻቸው እንደዚሁም ለስራ ባልደረቦቻቸው መጽናናትም ተመኝተዋል። የረዳት ኮሚሽነሩ የቀብር ስነ ስርዓትም ሐሙስ መጋቢት 3 ቀን 2018 ዓ.ም ከቀኑ 8 ሰዓት እስከ 9 ሰዓት ባለው ጊዜ ውስጥም ወዳጅ ዘመዶቻቸውና የስራ ባልደረቦቻቸው በተገኙበት በአዲስ አበባ በሚገኘው መካኒሳ አቦ ቤተክርስቲያን በክብር እንደሚፈጸምም ተነግረዋል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጋቢት 2 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን የአዲስ አበባ ፖሊስ ኮሚሽን ከፍተኛ የሹምሽር እርምጃ ወስደዋል። ለመሆኑ መንግስት እያደረገ ያለው ሹምሽር ለምን አስፈለገም? በዚህ መሰረት ኮሚሽነር በበላይነት ሲመሩ የነበሩት ኮሚሽነር ጌቱ አርጋው ከኃላፊነት ተነስቶ በምትካቸውም ከሀገር መከላከያ ሰራዊት የመጡት ከፍተኛ የጦር መኮንን ሌተናል ጀነራል አስራት ደኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ሾማቸዋል። አዲሱን ኮሚሽነር በምክትልነት እንዲያግዙም ረዳት ኮሚሽነር ቶፊቅ መድድና አቶ ኤርዜቅ ኢሳም ተመድበዋል። ምንጮች እንደሚሉት ይህ ሹምሽር በከተማዋ የጸጥታ መዋቅር አስተዳደር ላይ መሰረታዊ የስትራቴጂ ለውጥ መደረጉን የሚያሳይ ነው ይላሉ። አስተያየታቸውን የሚሰጡ የፖለቲካና የጸጥታ ጉዳይ ታዛቢዎችም የሚያነሱት ጉዳይ ደግሞ ወደ የፖሊስ መደበኛ አመራር በከፍተኛ ወታደራዊ ጀኔራል መተካትም መንግስት ለዋና ከተማዋ ደህንነት የተለየና ጥብቅ አቅጣጫ መከተል መጀመሩን ያመላክታልም ይላሉ። ይህ አካሄድ በከተማዋ ውስጥም ሊኖሩ የሚችሉ የተደራጁ ወንጀሎችን ወይም የጸጥታ ስጋቶችን በወታደራዊ ዲሲፕሊንና በጠነከረ የሰንሰለት ለመቆጣጠር ያለመ ሊሆን እንደሚችልም ይገመታል። በሌላ በኩል ደግሞ የሲቪል ፖሊስ ተቋምን በወታደራዊ መኮንን መምራት የፖሊስን መደበኛ የህግ ማስከበርና የማህበረሰብ አቀፍ አገልግሎት ባህሪ ወደ ወታደራዊ አቀራረብ እንዳይቀይረው ስጋት የሚያነሱ ወገኖች አልጠፉም። እንደ ቅርብ ምንጮች ገለጻ ከሆነም አዲሱ የኮሚሽነሩ አመራር ወደ ኃላፊነት ሲመጣም በርካታ ውስብስብ ፈተናዎች ይጠብቁታልም ይላሉ።
አዲስ አበባ የሀገሪቱ የፖለቲካ ማዕከል ብቻም ሳትሆን የአፍሪካ ህብረትና የዓለም አቀፍ ማህበረሰብ መቀመጫ እንደመሆኗ የተለያዩ ፍላጎቶች ያሉባት ከተማዋን ሰላም ማስጠበቅ እጅግ ጥንቃቄ የሚጠይቅ ተግባር ነው። በመሆኑም ሌተናል ጀነራል አስራት ዴኔሮ እና ምክትሎቻቸው የከተማዋን ጸጥታ ከማስከበር በተጓዳኝ የነዋሪውን ሰብአዊ መብት ማክበር፣ ወታደራዊ አሰራርን ከሲቪል የፖሊስ አገልግሎት ጋር ማጣጣም፣ እንደዚሁም የህዝብን አመኔታ ማግኘት ብሎም ጠብቆ ማቆየት በዋና ፈተናነት እንደሚጠብቃቸውም የዘርፉ ባለሙያዎች ይገልጻሉ። በአደራ የተሰጣን ህፃን ታማሚ በማስመሰል ገንዘብ ሲያሰባስብ የተያዘው ግለሰብ በእስራት ተቀጣም። የኦሮሚያ ክልል የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ችሎት በአደራ የተሰጠውን ህፃን ታማሚ አካል ጉዳተኛ በማስመሰል ገንዘብ ሲያሰባስብ የተያዘው ግለሰብ በእስራት እንዲቀጣም ወስኗል። የኦሮሚያ ክልል ምዕራብ ሸዋ ዞን አቃቤ ህግ ጽህፈት ቤት የልዩ ልዩ ወንጀሎች ጉዳዮች አቃቤ ህግ ሚኪያስ ንጉሴ የተባለው ግለሰብ ላይ ህገወጥ የሰዎች ዝውውርን ለመከላከል የወጣውን አዋጅ ቁጥር 1178/2012 አንቀጽ 3 እና 4 የተመለከተውን ድንጋጌ በመተላለፍ የወንጀል ድርጊት መፈጸሙን ጠቅሶ ዝርዝር ክስ አቅርቦበትም ነበረ። በዚህም ተከሳሹ በአማራ ክልል አዊ ብሔረሰብ አስተዳደር ለማሳደግ በአደራ የተሰጠውን የባለቤቱን የወንድም ልጅ የ4 ዓመት ህፃን የጉበት ታማሚና አካል ጉዳተኛ በማስመሰል በጥቅምት 4 ቀን 2018 ዓ.ም ከቀኑ 7 ሰዓት ሲሆን በሆለታ ከተማ ቡርቃ ሀርቡ በተባለ አካባቢ በዊልቸር ላይ አስቀምጦ በልመና ገንዘብ ሲሰበስብበት እንደነበረ በክሱ ዝርዝር ተጠቅሷል። በዚህ መልኩ ህፃኑ በገበያ ቦታ ላይ በልመና አሰማርቶ ገንዘብ ሲሰበስብ የአካባቢው ነዋሪዎች ለፖሊስ ጥቆማ መስጠታቸውን ተከትሎ በቁጥጥር ስር ውሎ በተደረገ ማጣራት ህፃኑ ጤነኛ መሆኑ መረጋገጡን በክሱ ላይ ተመላክቷል። ተከሳሹም ፍርድ ቤት ቀርቦ ክሱ ከደረሰው በኋላ የወንጀል ድርጊት አለመፈጸሙን ጠቅሶ ክዶ በመከራከሩ አቃቤ ህግ የሰውና የሰነድ ማስረጃ አቅርቧል። ፍርድ ቤቱ የአቃቤ ህግ ማስረጃ መርምሮ ተከሳሹ እንዲከላከል ብይን ቢሰጥም ተከሳሹ ምንም አይነት የመከላከያ ማስረጃ የለኝም በማለቱም የጥፋተኝነት ፍርድ ተላልፎበታል። በዚህም ፍርድ ቤቱ የቀረበውን የቅጣት አስተያየት መርምሮ ተከሳሹ በ9 ዓመት ጽኑ እስራትና በ1000 ብር የገንዘብ መቀጮ እንዲቀጣ የወሰነ ሲሆን ህፃኑ ወደ ቤተሰቡ እንዲመለስም ታዟል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ የመጋቢት 2 ቀን ዜና እያደመጣችሁ ትገኛላችሁ። አሁን ደግሞ ከውጭ መገናኛ ብዙሃን ወደ ተሰሙ ዜናዎች እንውሰዳችሁ። ወደ ምስራቁ እንውሰዳችሁ። የመካከለኛው ምስራቅ የተከሰተው ጦርነት አሁንም እንደተፋፋመ ይገኛል። ከአካባቢ እየወጡ ያሉ ምንጮችም አስደንጋጭነታቸውም ቀጥሏል። ዛሬም የተሰማው ጉዳይ ይህንንም ይመለከታል። አነጋጋሪው የካሚኔ ኑዛዜ ብዙዎቹን አስደንግጧል። እንዲህ የሚል ነበር ኑዛዜያቸው። ልጄ እኔን ተክቶ ስልጣን እንዳይዝ የሚል ነበረ የካሚኔ የመጨረሻ ኑዛዛቸውም ተብሏል። ኒውዮርክ ፖስት እንደዘገበውም በቅርቡ በአየር ጥቃት የተገደሉት የኢራኑ ከፍተኛ መሪ አሊ ካሚኒ ልጃቸው ሙንቻብ ካሚኒ እሳቸው ተክቶ መሪ እንዳይሆን በኑዛዜያቸው ላይ በግልጽ ማስፈራቸውም ተሰምቷል። ካሚኔ ልጃቸው ሀገርን በመምራት ብቃት እንዳለው ጥርጣሬ የነበራቸው ቢሆንም ይህ መረጃ ይፋ መውጣቱ ደግሞ በኢራን የፖለቲካ መንደር ውስጥም ከፍተኛ መነጋገሪያም አስደንጋጭም ሆኗል። በአሜሪካ የሚገኘው ናሽናል ዩኒየን ፎር ዲሞክራሲ የተሰኘው የተቃዋሚ ቡድን የጥናት ዳይሬክተር ሆርቮስ ኢስፋኖስ እንደገለጹትም አሊ ካሚኒ በኑዛዜያቸው ላይ ሙንጃታብ ተተኪ ተደርጎ ስሙ እንዳይጠቀስ በግልጽ ጠይቀውም ነበር ይላል። እንደ ዳይሬክተሩ ገለጻ ሟቹ መሪ ልጃቸው ሙንጃታብ ኢራንን የመሰለች ሀገር ለመምራት የሚያስፈልገው የፖለቲካ ልምድም ሆነ ቁመና የለውም የሚል ጽኑ እምነት ነበራቸውም ተብሏል። ኢስፋኒ አክለውም ሙንጃባ ከአባቱ ስም ውጪ ምንም አይነት የፖለቲካ ስኬት የሌለውና ምንም ያልሰራ ወጣት ሼህ ነው ሲሉም ገልጸውታል። ይሁን እንጂ የኢራን አብዮታዊ ዘብ በሊቃውንት ጉባኤ ላይ ከፍተኛ ጫና በማሳደርም የሟቹ መሪ ኑዛዜ ወደ ጎን በመተው ሙንጃባ ወደ መሪነት መንደር እንዲመጣ ማድረጉን ዳይሬክተሩ ለኒውዮርክ ፖስት ተናግረዋል። ቀጥለናል። ስፔን በእስራኤል የሚገኘውን አምባሳደሯ በቋሚነት መሰረዙ አስታወቀችም።
በማድሪድና በቴልአቪቭ መካከል ያለው ዲፕሎማሲያዊ ግንኙነትም እጅግ አስከፊ ደረጃ ላይ ደርሷል። በአሜሪካና በእስራኤል የኢራን ጥቃት ሳቢያም የተቀሰቀሰው ዲፕሎማሲያዊ ፍጥጫ ተካሮ ስፔን በእስራኤል የሚገኙ አምባሳደሯን በቋሚነት ማስወጣቷን ዛሬ ይፋ አድርጋለች። የስፔን ውጭ ጉዳይ ሚኒስትር ባወጣው መግለጫ አገሪቱ ከእስራኤል ጋር የነበራትን የዲፕሎማሲ ውክልና ወደ ዝቅተኛ ደረጃ ለማውረድ መገደዷን አስታውቀዋል። ለዚህ ውሳኔ ዋነኛ ምክንያትም ስፔን፣ አሜሪካና እስራኤል በኢራን ላይ የጀመሩትን ወታደራዊ ጥቃት አጥብቃ መቃወማ እንደሆነም ተገልጿል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ መንግስታቸው ለጦርነት ድጋፍ አይሰጥም የሚል ግልጽ አቋም እንዳለው የገለጹም ሲሆን የአሜሪካ ጦር በስፔን የሚገኙ ወታደራዊ ካምፖች በኢራን ላይ የሚሰነዘረው ጥቃት እንዳይጠቀም እገዳ መስጠታቸውም ይታወቃል። ይህ የማድሪድ ውሳኔ በዋሽንግተንና በቴልአቪቭ በኩል ከፍተኛ ቁጣን ቀስቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስፔን የጋራ ደህንነት አደጋ ላይ ጥላለች የሚል በንግድ ዘርፍ ላይ ማዕቀብ እንዲጥሉ የዛቱም ሲሆን የእስራኤል መንግስት በበኩሉም የስፔን እርምጃ ታሪካዊ ስህተት ሲልም ኮንኖታል። በአሁኑ ወቅት በቴልአቪቭ የሚገኘው የስፔን ኤምባሲ በአምባሳደር ሳይሆን በጉዳይ አስፈጻሚ ብቻ እንዲመራም ተወስኗል። በመጨረሻም በጅቡቲ የሚገኘው የአሜሪካ ኤምባሲ ማስጠንቀቂያ አወጣም። ኤምባሲው በመግለጫው በቀጠናው ውስጥ ባለው ውጥረትና በአሜሪካ ጥቅሞች ላይ በተፈጠረው ስጋት የተነሳም በጅቡቲ የሚገኙ አሜሪካውያን ከፍተኛ ጥንቃቄ ማድረግ እንዳለባቸውም አሳስበዋል። ዜጎቹና ሰራተኞቹ በኤምባሲው አካባቢና የአሜሪካ ጦር ሰፈር በሚገኝበት ሌሞኔር ካምፕ አቅራቢያም መሄድ እንደሌለባቸው የጠቀሰው መግለጫው የአሜሪካውያን ደህንነትና ጸጥታ ከመጠበቅ በላይ ቅድሚያ የምንሰጠው ነገር የለም ሲል በመግለጫው አትቷል። ለቅድመ ጥንቃቄ ሲባልም ኤምባሲው የሚሰጠው የቆንስላ አገልግሎት ማቋረጡና ኤምባሲው ውስጥም ገብተው የሚሰሩ ሰዎች መቀነሱን የገለጸው መግለጫው ይሁንና ለአሜሪካ ዜጎች የድንገተኛ አገልግሎት በመስጠት ላይ መሆኑን አሳውቀዋል። በጋዛ ጦርነት 22000 ሴቶች ባሎቻቸው ማጣታቸውም ሰምተናል። የፍልስጤም ማዕከላዊ ስታቲክስ ቢሮ ዓለም አቀፍ የሴቶች ቀን ምክንያት በማድረግ ባወጣው መግለጫው በጋዛ እየተካሄደ ባለው ጦርነት በሴቶች ማህበራዊና ኢኮኖሚያዊ ሕይወት ላይ እጅግ አስከፊ ጠባሳ ጥሎ ማለፉን ገልጠዋል። እንደ ዘገባው ከሆነም ጦርነቱ ከጀመረበት ጊዜ አንስቶ በጋዛ ብቻ 22000 ሴቶች ባሎቻቸው ማጣታቸውንም አስነብቧል። ይህም ሴቶች በቤተሰብ ውስጥ ያላቸውን የኃላፊነት ጫና ከመቼውን ጊዜ በላይ የጨመረም ሲሆን ሴቶች የሚመሯቸው አባወራ የሌላቸው ቤተሰቦች ቁጥርም ከ12 በመቶ ወደ 18 በመቶ አሻቅቧልም ብሏል። በጋዛ ያለው የስራ አጥ ቁጥርም እጅግ አስደንጋጭ ደረጃ ላይም ደርሷል። የሴቶች የስራ አጥነት መጠን 92 በመቶ የደረሰም ሲሆን ይህም ከወንዶች 81 በመቶ በበለጠ ሴቶች ለከፋ ችግር መጋለጣቸውንም ያሳያል። ውድ የኢትዮጵያ ድምፅ ተከታዮች የኢትዮጵያ ድምፅ ለመጋቢት 2 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።